አሰማርቶ የሚያደርገውን ውጊያ ቀጥሏል። የአገዛዙ ሹም ግን ሽፍታ እንጂ ተዋጊ የለም ንቅንቅም አታደርጉንም ሲሉ ተደምጧል። ዛሬም ግን በተለያዩ ስፍራዎች የሚፈጸሙ ጥቃቶች መቆሚያ ያገኙ አልሆኑም። በቀዳሚነት በዝርዝር የምንመለከተው ጉዳይ ነው። ይህ በእንዲህ እንዳለ ከሰሞኑ ተቀርጾ የተለቀቀው አስደንጋጭ ቪዲዮ መነጋገሪያነቱ ቀጥሏል። የፋኖ ኃይሎች በጉዳዩ ላይ ማብራሪያ አቅርበዋል። የጠቅላይ ሚኒስትሩ አማካሪም በእንዲህ ያለ አሳዛኝ ድርጊት ፕሮፓጋንዳ ሊሰሩ ተከስተዋል። እንመለከተዋለን። ፊልድ ማርሻል ብርሃኑ ጁላ አሜሪካም ወደ ቀይ ባህር እንድንወጣ ትደግፋለች ብለዋል። በአፍሪካ የአሜሪካ ጦር አዛዥ ጠቅላይ ኢታማጆር ሹሙንም ጠቅላይ ሚኒስትሩንም እንዳገኟቸውም አሳውቋል። ከዚህ ጋር የተያዘ ሰፋ ያለ መረጃም ተጠናክሯል። በአፋር የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን አስተጓጎለም። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዟል ወይንም ዘግይተዋል። ሌላኛው መረጃችን ነው። የአሜሪካና ሩሲያ ባለስልጣናት ቀደም ብለው ያልተነገረ ድብቅ ውይይትን በአቡዳቢ አካሂደዋል ተባለም። ይህ በእንዲህ እንዳለ የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን የትራምፕ የዩክሬን የሰላም እቅድ መሻሻል አለበት ሲሉ ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግና በአማራ ክልል የጦር ጀቶችን ጭምር አሰማርቶ የሚያደርገውን ውጊያ ቀጥሏል። የአገዛዙ ሹም ግን ሽፍታ እንጂ ተዋጊ የለም ንቅንቅም አታደርጉንም ሲሉ ተሰምተዋል። ዛሬም ግን በተለያዩ ስፍራዎች የሚፈጸሙ ጥቃቶች መቆሚያ ያገኙ አልሆኑም። የሀገሪቱ ጠቅላይ ሚኒስትር የአማራ ክልሉን ጦርነት የሽፍታ ብለውታልና አገዛዛቸውም ሽፍታ ለመያዝ ድሮን የሚያሰማራ የጦር ጀት የሚያዘምት ሜካናይዝድ ኮማንዶ አየር ኃይልና እግረኛውን ሁሉ የሚልክ ብቸኛ ኃይል ያደርገዋል ማለት ነው። በክልሉ ያለው ሁለንተናዊ ቀውስን አቃሎ መመልከት ግን በ4 ኪሎ ሹማምንት ብቻ የተገደበ አልሆነም። በባህር ዳር ተላላኪዎቻቸው ጭምር እንጂ 2 ዓመት ለሚጠጋ ጊዜ ከወንድሞቻቸው ጋር የሚደረግን የእርስ በርስ ጦርነት መምራት ተስኗቸው የተባረሩት ደሳሌ ጣሰውን ተክተው ወደ መላላኩ መድረክ የመጡት የክልሉ ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍም መንግስታችንን አትነቀንቁትም፣ ለነገሩ ሽፍታ እንጂ ተዋጊ የለም እየበተናችሁ ነው ወዘተ ሲሉ ተደምጧል። ይሄ መንግስት በዱላ ይሄ መንግስት በክላሽም መቀየር እንደማይቻል ተገንዝቧል። አሁን ወታደራዊ የበላይነት የለውም እኮ ጠንካራ ሽፍታ ድሮም አለ። 80ዎቹ ውስጥ 90ዎቹ ውስጥ እኮ ሽፍታ አለ። ስፋቱ በዛ ብሎ ይሆናል እንጂ ሽፍታ ነው ያለው። አሁን እኛ ተዋጊ የለንም። በየአካባቢው ሰርጎ ገብቶ ጥቃት የሚያደርስ ሌባ ነው እንጂ ያለው ወታደራዊ የበላይነት ያለው ኃይል የለም። በዛ ደረጃ የሚታይ የለም። ይሄ ሁኔታ በሽፍትነት ይቀጥል ካልሆነ መስተቀር ይሄ መንግስት ንቅንቅ ማድረግ አይችልም። የዘንድሮም ያምናውም የታቻምናውም የብልጽግናው ሹማምንት ንግግር ይኸው ነው፣ አትነቅሉንም አትጥሉንም የሚል። በዚህ መካከል ግን የስንት የክልሉ ዜጎችን ህይወት ከዚህ ዓለም ነቀሉ የሚለው ግን ቤት ብቻ የሚቆጥረው ይሆናል። እኒህ አመራር አምና 10,000 ፋኖ፣ ታቻምና 12,000 ፋኖ፣ ዘንድሮ ደግሞ ከ4,000 በላይ ፋኖ እጅ ሰጠን ብለው ጥቂት ሽፍቶች ያሉትን ነገር መልሰው ያፈርሱታል። እሳቸው ተዋጊ የለም በሚሉበት ተመሳሳይ ዕለት ግን አገዛዙ ከአፋር ክልል በኩል በሚያዋስኑ በተለይም በወሎ ቀጠና አካባቢዎች ተዋጊ ጀቶችን ትናንት ሲያንቀሳቀሱ ውሏል። ካምባሰል ጀምሮ እስከ ላሊበላ ቅርብ ርቀት ባሉ አካባቢዎች ተደጋጋሚ የጦር ጀቶች ሲታዩ መዋላቸው የተገለጸ ሲሆን እዛው ብልባላ አካባቢ የተከፈተ የእግረኛ ወታደሮች ጥቃት ደግሞ ለበርካቶች ሞት ምክንያት ሆኗል። በሰሜን ሸዋ ዞን ምንጃር አረርቲ፣ ምዕራብ ጎንደር መተማ ከተሞች ውስጥ በክልሉ የጸጥታ ኃይሎች ላይ ጥቃት መድረሱም ታውቋል። በሌላ በኩል ወደ ፋኖ ኃይሎች መገኛዎች ሲያቀኑ የነበሩ የመንግስት ወታደሮች ተሽከርካሪዎች ላይ የተፈጸሙ የደፈጣ ጥቃቶች የሚነሱ ሲሆን አርማጭሆና ክምር ድንጋይ አቅራቢያ ያጋጠሙትም በምሳሌነት ይቀርባሉ። የሌትናንት ጀነራሉ ብርሃኑ በቀለ የሰሜን ምዕራብ እዝ ደግሞ በደንቢያ ቀጠና ወደ ፋኖ ኃይሎች መገኛ ስፍራ በማቅናት የከፈተውን ውጊያ ተከትሎ የተደረገው የተኩስ ልውውጥም እንዲሁ ይነሳል። አሁን በክልሉ እየተደረገ ባለው ውጊያም ከሚያጋጥመው ሰብአዊና ቁሳዊ ጉዳት ባሻገር ማህበረሰቡ የገባበት ማህበራዊ ቀውስም በየጊዜው እየተባባሰ ያለ ነው። በበርካታ ሚሊዮኖች የሚቆጠሩ ተማሪዎች አሁንም ከትምህርት ገበታቸው እንደተነጠሉ ናቸው። ጥቂት የማይባሉ ሀገር አቋራጭ መንገዶችም አገልግሎት ካቆሙ ወራት ነግዷል። በሁለቱም ተፋላሚ ወገኖች ስም ወይንም ደግሞ በራሳቸው በኩል የሚፈጸም እገታ፣ ዘረፋና ጥቃት ሪፖርትም ዕለታዊ ነው።
ይህ በእንዲህ እንዳለ ከሰሞኑ ተቀርጾ የተለቀቀው አስደንጋጭ ቪዲዮ መነጋገሪያ ሆኗል። የፋኖ ኃይሎች በጉዳዩ ላይ ማብራሪያ አቅርበዋል። የጠቅላይ ሚኒስትሩ አማካሪም በእንዲህ ያለ አሳዛኝ ድርጊት ፕሮፓጋንዳ ሊሰሩ ተከስተዋል። ኢትዮጵያና ኢትዮጵያውያን ራሱን ብልጽግና የሚል አካል ወደ ስልጣን ከመጣ ወዲህም ያልተጋፈጡት የግድያና አገዳደል ያላዩት ያልሰሙትም ያሟሟት መንገድ የለም። ኢትዮጵያውያንን የቀንጅብ ጸጉረ ልውጥ መጤ ወዘ ተብሎ ሰይመው ስልጣኑን የጀመረ አገዛዝ ባዘዘው መሰረትም ሰዎች ተዘቅዝቀው መሰቀል፣ ተቃጥለው መገደል፣ እየተጎተቱ መቀጥቀጥ ሲጀምሩ ያቀርበው የነበረው ማብራሪያም አሜሪካም ሰው ይሞታል እና ሞት አታዳንቁ የሚል እንደነበርም ይታወሳል። ሞት የሌለበት ሀገር የለም። በሞት መሀል ተቀምጠው ነው የኢትዮጵያን ሞት የሚያዳንቁት እንጂ አሜሪካ ዘንድሮ የሞተው ሰው ብቻ በኮሮናም በሌላም መንገድ የሞተው ባለፉት 5 ዓመታት ኢትዮጵያ ውስጥ አልሞተም። እዛ ተቀምጠው የኛን ሞት የሚያዳንቁት በርግጥም ሰው መደነቂያ ቆም ዘንድ ሚሊዮን ገዳይ ጦርነትን አከናውኖ ያሳየው አገዛዙ ዛሬም በተለያዩ አካባቢዎች በዛው ግብሩ ቀጥሎ ሀገሪቱን የሞት ምድር ካደረገም ሰነባብቷል። ልክ ከሰሞኑ በወሎ ቀጠና ወረኢሉ አካባቢ እንደተስተዋለው ያለ ጥቃት አልፎ አልፎ ተቀርጾ ሲሰራጭ የተስተዋለ ይሁን እንጂም ያልተቀረጹ በየወቅቱ የሚፈጸሙ ድርጊቶች መሪዎች ሰላም ያጣችሁት አእምሯችሁ ውስጥ ነው የሚሉላቸው ግን ከአእምሮ በላይ የሆኑ ናቸው። ከ3 ቀናት በፊት በጎጃም ቀጠና ሰከላ አጉት አካባቢም የራሱ የመንግስት ወታደሮች ወጣቶችን ከገደሉ በኋላ የፈጸሙት ድርጊትም ለዚህ የቅርብ ማሳያ ነው። በዚህ ስርዓት የቅርብ ሁነት ውስጥ በኦሮሚያ ክልል ውስጥ እናትና አባት የልጃቸውን ሞት እንዲከታተሉ እየተደረገ ልጃቸው ሲረሸን አገዛዙ አሳይቷቸዋል። ሰዎችን ገድሎ አስከሬናቸውን በአህያ ጭኖ እንደ ማስፈራሪያ እየተጠቀመ ማዘዋውሯል። በአማራ ክልል የሴት ታጣቂዎችን ጡት መቁረጥን ጨምሮም ያልተፈጸመ የግፍ አይነት ማግኘትም ከባድ ይሆናል። ሀገሩን የግድያና ገዳዮች ያደረገው ሰላማዊ የፖለቲካ ትግልን አሸፍቶ ጫካ እንዲገባ ያስገደደው ብልጽግናም አንዱ ሌላ ማሳያው ደግሞ ከሰሞኑ የተለቀቀው የሰው እጅ ሲቆረጥ የሚያሳየው ቪዲዮ ይሆናል። አንድ ራሱን የፋኖ ታጣቂ ኃይሎች አባል እንደሆነ የገለጸ ግለሰብ ይህንን አሰቃቂ ጥቃት ሲፈጽም የሚያሳየው ቪዲዮ ደግሞ የብልጽግና ሰዎች ከፍተኛ የፕሮፓጋንዳ ቅስቀሳ እያደረጉበት ተስተውሏል። በሰው ሞት የሚከናወን ብልጽግናን የማዳን ፕሮፓጋንዳን የሚመሩት የአብይ አህመድ አማካሪ ዳንኤል ክብረት ደግሞ ቀዳሚው ናቸው። እኒህ ሰው ዛሬ ኢትዮጵያ ውስጥ የትኛውም አካል ይፈጽመው የሚደረጉ አስነዋሪ ተግባራት በእግራቸው ይቆሙ ዘንድ ጭራቅ ካንሰር ናቸው መጥፋት አለባቸው ወዘተ እያሉ ህዝብን ሲቀሰቅሱ የከረሙ መሆናቸው ይታወቃል። አሁን ደግሞ ከ11 ቀናት በፊት እጅ ሰጠ የተባለን አንድ የፋኖ ታጣቂ ስልክ ላይ ተገኘ በሚል እየተነገረለት ያለን ቪዲዮ መነሻ አድርገው በእርግጥም ብልጽግና ጋር ያለ ታጣቂ ስለመሆኑም ጠቁመው ተይዘው የመጡ ስልኮች ብዙ ነገር እየነገሩ ነው ብለዋል። ይህ የግፍ ቪዲዮ በመለቀቁ ዛሬ የሚንጨረጨሩ ብዙዎች ናቸው ብለውም ዝተዋል። የብልጽግናው የፕሮፓጋንዳ አካላት ይህንን አስነዋሪ ድርጊት የሚፈጽምን ግለሰብ ቪዲዮን በለቀቁ በሰዓታት ልዩነት ውስጥ በቁጥጥር ስር አዋል ነው ይበሉ እንጂም ታጣቂው እጅ ከሰጠ ከ11 ቀናት በላይ እንዳለፈው ግን የተሰራጩ መረጃዎች ያመለክታሉ። የፋኖ ኃይሎችም ይህን ድርጊት በተመለከተ ማብራሪያ አቅርበዋል። በወሎ ቀጠና የሚንቀሳቀሱ የፋኖ ኃይሎች መካከል አንዱ የሆኑት አበበ ፈንታው ድርጊቱ ኢሰብአዊና ኢሞራላዊ በመሆኑ በፋኖ አባሉና በአመራሩ ዘንድም ድንጋጤን የፈጠረ ነው ይሉና ይህን ጥቃት ያደረሰው ግለሰብ ግን ከዚህ በፊት በፋኖ ውስጥ የነበረ ነገር ግን ባለፈው ህዳር 3 ለብልጽግናው እጅ የሰጠም እጅ መስጠቱንም ራሳቸው የብልጽግናው ሰዎች ያረጋገጡት ነው ይላሉ። ይህ ሁኔታ እጅግ በጣም ሁላችንንም ያስደነገጠ ሁኔታ ነው። ይህ ግለሰብ ወረኢሉ አካባቢ ደወሎ ወረኢሉ አካባቢ ይንቀሳቀሱ የነበሩ ፋኖች አባል ሆኖ ይንቀሳቀስ የነበረ በዛ ሰዓትም ደግሞ ከፋሺስቱ አገዛዝ ብልጽግና ተልኮ ተቀብሎ የሚሰሩትን ሰርተው በፋኖ እርምጃ ይወሰድብኛል ሲል ነገሮች ሲጠነክሩ መልክ እየያዙ ሲመጡ በቅርቡ በፈረንጆቹ ኖቬምበር 12 ወደ ወረኢሉ ወረዳ አቀባበል አድርገውለታል። ከዚህ ጋር ተያይዞ አገዛዙ ድንጋጤ ውስጥ ገብቷል። ይህንን የካውንተር መስራት መቻል አለበት። አማራ እየገደለው አሰቃቂ ግፍ እየፈጸመበት የአማራውን ጭፍጨፋ አጀንዳ የሆነውን አጀንዳውን ለማጥፋት ለማድበስበስ ብሎም ደግሞ ሌላ አጀንዳ ለመስጠትና አማራ ተበድሎ እያለ ተጨፍጭፎ እያለ በጅምላ እየተደፈረ በጅምላ እየተቀበረ በጅምላ እየተፈናቀለ መልሰው ደግሞ አሁንም ራሱን አማራውን ጨፍጭፈው አማራው በዳይ ጨፍጫፊ እንደሆነ አድርገው አጀንዳ ለመስጠት የሄዱበት ርቀት እጅግ በጣም የሚያሳዝን
አገዛዙ ፋኖነን ብለው ፋኖ ውስጥም ገብተው ህዝብን እንዲያማረሩ ተደርገው ተልኳቸውን ሲጨርሱ ደግሞ እጅ ሰጡ ተብለው በሚዲያ የሚቀርቡ ሰዎችን አሰማርቷል። ይሄኛውም ጥቃት የዚህ አካል ነው በሚልም ከሷል። በዚህም ተባለ በዛ ግን የሀገሪቱን ወጣቶች መሳሪያ አንጋች ያደረገው አገዛዝ የገደለው ባልሽ የሞተው ወንድምሽ ሁነትን በኢትዮጵያ ላይ ፈጥሮም በመካከል በእነዚህ ጥቃቶች ፖለቲካ እየሸቀጠ ቀጥሏል። ፊልድ ማርሻል ብርሃኑ ጁላ አሜሪካም ወደ ቀይ ባህር እንድንወጣ ተደግፋለች ብሏል። በአፍሪካ የአሜሪካ ጦር አዛዥን ጠቅላይ ሚኒስትሩም ጠቅላይ ኤታማዦር ሹምም እንዳገኟቸው ማሳወቋል። የብልጽግናው ከፍተኛ ሹማምንት ሰሞንኛ ፋሽን በየአዳራሹ ያገኟቸውን የተለያዩ የዓለም ሀገራት ባለስልጣናት ጋር ፎቶ እየተነሱ ዲፕሎማሲያችን ተመነደገ እያሉ ማስነገር ይመስላል። ጠቅላይ ሚኒስትሩ በደቡብ አፍሪካ አብረዋቸው ሰልፍ የተነሷቸው መሪዎችን ቆጥረው የብልጽግናው ልሳናት በድል ሲያቀርቡላቸው የእስያ ሀገራት መሪዎች በአዲስ አበባ መገኘትንም እንደ ሚራክል ሲያብራሩላቸው ሰንብተዋል። ይህ ቀጥሎ ዛሬ ደግሞ ጠቅላይ አዛዡም ጠቅላይ ኤታማዦር ሹሙም የአሜሪካ የአፍሪካ እዝ አዛዥ የሆኑት ጄኔራል አንደርሰንን ማግኘታቸውን ገልጿል። የአሜሪካ የአፍሪካ ጦርና ኢትዮጵያ ግንኙነት ለዘመናት ይታወቅ የነበረው ኢትዮጵያ ለቀጠናው መረጋጋት የነበራት አስተዋጽኦ በተለይም ደግሞ በጸረ አልሻባብ ዘመቻ አጋርነት ነው። ብልጽግና ሀገሩን ወደ እርስ በርስ ጦርነት ሲያስገባ ግን የአሜሪካ ጦር ጣልቃ ገባለሁ በሚል ኢትዮጵያ ውስጥ ያለውን ቀውስ በዝምታ እንደማይመለከተው መግለጹ አይዘነጋም። የትግራይ ኃይሎች ወደ አዲስ አበባ በሚገሰግሱበት ወቅት ይህንን ገተው ወደ ድርድር እንዲገቡ ግፊት ታደርግ የነበረችው አሜሪካን አቋም ለማንጸባረቅ ጅቡቲ ድረስ ቢቢሲን ጋብዘው ቃለመጠይቅ የሰጡት የአፍሪካ ቀንድ ግብረ ኃይል አዛዡ ሜጀር ጀነራል ዊሊያም ዛናም አዲስ አበባ በሌላ ኃይል እጅ ልትወድቅ ነው ተብለው ሲጠየቁ ጣልቃ እንደሚገቡ የተናገሩትም በታህሳስ 2014 ነበር። Addis Ababa falls. What role can the US military take? So a primary role for our command here is to be able to respond to crisis. እንዲህ እየተባለላቸውም አሜሪካ ወያኔን እየረዳችብን ነው፣ እጆችሽን ከኛ ላይ አንሺ፣ ነጩ ፖስታው ወዘተ የሚል ዘመቻ ላይ የነበሩት ብልጽግናዎች በኋላ ላይ ከህወሓት ጋር በነበራቸው የድርድር ሂደትም እኒህ ጄኔራል በተለይም ጅቡቲ ላይ በነበረው ውይይት ላይ ተሳታፊ ነበሩ። አሜሪካ ያኔም አሁንም ኢትዮጵያ ውስጥ ያለውን ቀውስ ጣልቃ እንደምትገባበት ስትገልጽ የምትሰማው የቀጠናው ትርምስ የሚፈጥረው አደጋም ከብሔራዊ ደህንነት ፖሊሲዋ ጋር የሚጋጭ መሆኑን በማሳወቅ ነው። የሆነው ሆኖ በቅርቡ የተሾሙት የአፍሪካም አሜሪካ ጦር አዛዥ የሆኑት ጄኔራል አንደርሰን በሌሎች በርካታ የአፍሪካ ሀገራት ካደረጉት ጉብኝት በኋላ በአዲስ አበባም ፊልድ ማርሻሉንና ጠቅላይ ሚኒስትሩን አግኝተው አነጋግሯል። ፊልድ ማርሻል ብርሃኑ ጁላም ሁለቱ ዋነኛ አጀንዳዎቻቸው አልሻባብና ቀይ ባህር ስለመሆናቸው አስነግሯል። ብርሃኑ ጁላ ኢትዮጵያ አልሻባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ተናግሯል። ከመከላከያው በኩል የአሜሪካው ጄኔራል ተናገሩት በሚል የተገለጸው ሌላኛው ጉዳይ ደግሞ የቀይ ባህር አጀንዳችን ከአሜሪካ በኩልም ድጋፍ አገኘልን የሚለው ነው። ኢትዮጵያ የባህር በር ለማግኘት የምታደርገውን መንገድ እንደሚደግፉ የአሜሪካ የአፍሪካ እዝ አዛዡ ገልጸውልናል። በቀይ ባህር ላይ ብትወጣም የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑ ገልጸውልናል። በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶችም ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩ ማሳወቀውናል ሲል ይቀጥላል የወጣው መግለጫ። ዶናልድ ትራምፕ ይፈርሳል በሚል ከወራት በፊት ተናግረውለት ከነበረው ከዚሁ ከአፍሪኮን በኩል ግን ፊልድ ማርሻሉም ይሁን ጠቅላይ ሚኒስትሩ አደረግነው ስላሉት ውይይት የተባለ ነገር የለም። በአፋር ክልል የተከሰተው እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን አስተጓጎለም። የህንድ የአቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዟል አሊያም ዘግይተዋል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያ ኃይሊ ጉቢ ተብሎ የሚጠራው እሳተ ገሞራ መፈንዳት የጀመረው ባሳለፍነው እሁድ ጠዋት ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ አቅጣጫቸውን እንዲቀይሩ አሊያም እንዲዘገዩ ምክንያት ሆኗል። የህንድ አቪዬሽን ባለስልጣናትም አየር መንገዶቹ ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ ጥብቅ ትዕዛዝ አስተላልፈዋል። ባለሙያዎቹ እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያክል እንደሆነ እስካሁን አልታወቀም። የእሳተ ገሞራው አመድ የሚያብለጨልጭና ደመና ጥቃቅን ብናይ ነገሮች ያሉት ሲሆን የእሳተ ገሞራ ፍንዳታውን ተከትሎ ወደ ከባቢ አየር ይረጫል። ይህም
የአውሮፕላን ሞተር ሊያበላሽ አየር ማረፊያዎችን አየር ሊበክልና እይታን በመጋረድ ለበረራ አደገኛ ሁኔታ ሊፈጥርም ይችላል። በጭሱ የተበከለው የከባቢ አየር ክፍል ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው ሲሉ የህንድ ሜትሮሎጂ መስሪያ ቤት ዋና ዳይሬክተር ለቢቢሲ መናገራቸውም ተገልጿል። በዚህም ምክንያት የአየር ትራንስፖርት እንቅስቃሴ የተስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ ኢንዲያጎ፣ አካሳና KLM ጫና እንዳሳረፈባቸው ገልጿል። የሙምባይ አየር ማረፊያ ተሳፋሪዎችም ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታዎችን ቀደም ብለው እንዲመለከቱ ተጠይቀዋል። የህንድ የሲቪል አቪዬሽን ዳይሬክቶሬት ጄኔራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም የአመድ ሽታን ጨምሮ ማናቸውን ማጠራጣሪ ነገር ሲመለከቱ በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥቷል። የኢትዮጵያ አየር መንገድ በጉዳዩ ላይ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው ላይ መስተጓጎልን እንዳልፈጠረበት አሳውቋል። አሜሪካና ሩሲያ ሚስጥራዊ የተባለ ውይይትን አቡዳቢ ላይ ያካሄዱ ስለመሆኑ ተዘገበም። በሌላ በኩል የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የትራምፕ የዩክሬን የሰላም እቅድ መሻሻል አለበት ሲሉ ገልጿል። የአሜሪካና የሩሲያ ባለስልጣናት ቀደም ብሎ በይፋ ያልተነገረ ውይይት አቡዳቢ ላይ እያካሄዱ ስለመሆኑ በርካታ ዓለም አቀፍ ሚዲያዎች እየዘገቡት ነው። በሌላ በኩል የሩሲያና የዩክሬን ጦር በሁለቱ ሀገራት ላይ ከፍተኛ የሆነ የሰው አልባ አውሮፕላኖች ጥቃት መፈጸማቸውን በየበኩላቸው አሳውቋል። ትናንት አንድ ግዙፍ የዩክሬን የሰው አልባ አውሮፕላን በሩሲያ ክራስኖዳር ድንበር ጥቃት ማድረሱንና በርካቶች መቁሰላቸውን የአካባቢው ባለስልጣናት ገልጿል። በሩሲያ ሰሜናዊ ታጋሮንግ የወደብ ከተማ ላይ ዩክሬን ባደረሰችው ጥቃትም ቢያንስ አንድ ሰው ሲገደል 3 ሰዎች መቁሰላቸውን ከንቲባዋ ተናግረዋል። የዩክሬን ጦር ረፋድ ላይ የሩሲያ የሰው አልባ አውሮፕላኖችና ሚሳኤሎች በመዲናዋ ኬቭ ላይ ባደረሱት ድብደባም ቢያንስ 2 የመኖሪያ ህንጻዎች ላይ እሳት ቃጠሎ መድረሱንም ገልጿል። በዚህ ጥቃትም በትንሹ አንድ ሰው መገደሉ ተዘግቧል። ይህ በእንዲህ እንዳለ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የዶናልድ ትራምፕ የዩክሬኑ የሰላም እቅድ መሻሻል አለበት ሲሉ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም እቅድ በዩክሬንና በአውሮፓ ተቀባይነት እንዲኖረው ማሻሻያ ያስፈልገዋል የሚለው ከአውሮፓ በኩል በስፋት እየተነሳ ያለ ጥያቄ ሆኗል። ባለፈው ሳምንት የቀረበው ባለ 28 ነጥብ የአሜሪካ የሰላም ሀሳብ የአሜሪካ መንግስት ዩክሬንን ወደ ሞስኮ በጣም ያጋደለውን ስምምነት እንድትፈርም እየገፋፋ ነው በሚል እየገለጹት ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ወደ ትክክለኛው አቅጣጫ የሚወስድና ተነሳሽነቱም ሰላምን ማምጣት ላይ የሆነ ውይይትና መደራደር ነው የሚያሻው ባይ ናቸው። እኛ ሰላምን እንፈልጋለን፣ ግን ዩክሬናውያን ብቻ ናቸው ምን አይነት የግዛት ስምምነት ለማድረግ ዝግጁ እንደሆኑ ሊወስኑ የሚችሉት ሲሉም አክሏል። አሜሪካ ያስተዋወቀችው የሰላም እቅድ በዩክሬን ጦር ኃይል መጠን ላይ ገደብን ያስቀምጣል። እንዲሁም ለዋሽንግተን የታገዱ የሩሲያ ንብረቶች የተወሰነ ቁጥጥር መብትንም ይሰጣል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።